ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ፕሮግራምን ይዘን ወደ እናንተ ይዘን ቀርበናል። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ከዝውውር ጉዳዮች ጋር በተያዙ ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ስፖርታዊ ጉዳዮችን ከኛ ታገኛላችሁና ይህንን ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ፏድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። የዛሬውን የዕለተ ሐሙስ የምሳ ሰዓት የስፖርት የዝውውር ጉዳዮቻችንን ይዘን ቀርበናል። አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። የሊቨርፑሉ አሰልጣኝ አርነ ስሎት በክለቡና በሞሐመድ ሳላ መካከል ባለው ውጥረት መካከል ለደጋፊዎች የተስፋ ጭላንጭልን ሰጥተዋል። እንግዲህ ይፋዊ ግጭታቸው ቢኖርም እርቅ አሁንም ይቻላል ሲሉ ነው አጥብቀው የሚናገሩት። አጥቂው በቻምፒየንስ ሊግ ከኢንተር ሚላን ጋር በተደረገው ጨዋታ ከቡድን ውጪ ተደርጎ እንደነበር እናስታውሳለን። ከሊድስ ዩናይትድ ጋር ከተደረገው 3-3 አቻ ከወጡ በኋላ ሳላ ከአርኔ ስሎት ጋር ያለው ግንኙነት መበላሸቱን ያረጋገጠ ሲሆን ክለቡ ችግር ውስጥ እየጣለው መሆኑንም ወቅሷል። ግብፃዊው አጥቂ በመጨረሻዎቹ 3 የፕሪሚየር ሊግ ጨዋታዎችም በአርኔ ስሎት በተቀያሪ ወንበር ላይ ተቀምጦ የነበረ ሲሆን ይህም ደግሞ በሳላህ ዘንድ ጥሩ ተቀባይነትን ማግኘት አልቻለም። ሳላ እንግዲህ ዝምታውን በመስበርም አሰልጣኙና ክለቡን ወቅሷል። አርኔ ስሎት እንግዲህ የተለያዩ ጉዳዮችን ያነሱበትን ምላሽ ሰጥተዋል። ስሎት ሲናገሩ ሳላ ወደ ቡድኑ መመለስ ይችል እንደሆነና በሁለቱ መካከል ያለው ግንኙነትም ወደ ቀድሞ መደበኛ ሁኔታ መመለስ ይቻል እንደሆነ ተጠይቆ ምላሹን ሰጥቷል። ፋብሪዚዮ ሮማኖ እንደዘገበው ከሆነ አርኔ ስሎት ምላሹን ሲሰጥም ተጫዋች ሁልጊዜም የመመለስ እድል አለው ብዬ አጥብቄ አምናለሁ። ሳላህ ደግሞ በአርኔ ስሎትና በክለቡ ላይ በሰጠው አስተያየት ቢኖርም ወደ ቡድኑ የመመለስ ተስፋም ተሰጥቶታል ነው የተባለው። አሁንም በራሱና በአሰልጣኙ መካከል ያለውን ክፍተት ማጥበብ የተጫዋቹ ፋንታ ይሆናል። ሳላ ይህንን ማድረግ ይፈልግ እንደሆነ ወይም ደግሞ ክለቡን ለቆ ለመሄድም ወሰን እንደሆነ መታየት ያለበት ጉዳይ ነው የሚመስለው። ይህ በአጠቃላይ ሁኔታ ለመርሲሳይዱ ክለብም ትልቅ ትርምስ ሆኖ ነው እየቆየ የሚገኘው። ከጥቂት ወራት በፊትም ብቻ የፕሪሚየር ሊግ ዋንጫን ማሸነፋቸው ከግምት ውስጥ ስናስገባ የውድድር ዘመን ለነሱ በዚህ መልኩ መገኘቱ ትልቅ መገረም ነው። ባለፈው የውድድር ዘመን ለሊግ ድላቸው ወሳኝ ሚና የነበራቸው እንደ ሳላ፣ ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴና ሌሎች ተጫዋቾችም በተመሳሳይ ጊዜ የአቋም መውረድ አሳይተዋል። እናም አርኔ ስሎት ለቡድን ችግሮች መፍትሄ ማግኘትም አልቻለም። ወደ ቡድኑ መመለስና ቀድሞ የነበረበት ተጫዋችም መሆን ይችል እንደሆነ ለማየትም በቀጣይ ሳምንታት የሁሉም አይኖች በሳላህ ላይ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሊቨርፑል ግን በዚህ ሳምንት ከኢንተር ሚላን ጋር ላደረገው ወሳኝ ፍልሚያ ያደረገው ዝግጅት በአዲስ የብቃት ማነስ ጉዳዮችም ተመቶ እንደነበር ይነገራል። ኮዲ ጋክፖ፣ ዋተሮ ኤንዶ፣ ፌዴሪኮ ኪየዛ በማሰልጠኛ ማዕከሉ ላይ በተደረገው ክፍት ልምምድ ላይ ሳይገኙ ቀርተው እንደነበር ይታወሳል። በእርግጥ የእነዚህ ተጫዋቾች ያለመገኘት ከጉዳት ጋር የተያዘ ነው። ሳላህ ደግሞ በዲሲፕሊን ምክንያት ነበር ከስብስብ ውጭ የተደረገው። እነዚህ ተጫዋቾች ግን ከቡድን ውጭ መሆናቸው በአንፊልድ ስለ ቡድኑ ጥልቀት ያለው ስጋትም የበለጠም ጨምሮት ነበር። ሶስቱም ተጫዋቾች ቅዳሜና እሁድ ሊቨርፑል በኤላንድ ሮድ ከሊድስ ዩናይትድ ጋር ባደረገው አስደናቂ 3-3 ያቻ ውጤትም እንግዲህ ተሳትፈው ነበር። ጋክፖ በቋሚ አስተላለፍ ውስጥ ጀምሮ በሁለተኛው አጋማሽ መጨረሻ ላይ በኤንዶ ተተክቶ ወጥቷል። ፌዴሪኮ ኪየዛ ግን ሳይጠቀምበት የተቀመጠ ተጠባባቂም ተጫዋች ነው። ሆኖም ግን እንግዲህ ወደ ጣሊያን እንግዲህ ከመብረራቸው በፊትም የቡድን ስብስብ ውስጥ አንዳቸውም አልተካተቱም ነበር በጉዳት ምክንያት። ተጫዋቾቹ እንግዲህ ከቡድን ውጪ ስለሆኑበት ምክንያትም አረጋግጠው ነበር። አሰልጣኝ አርኔ ስሎት የሚመለሱበትንም ጊዜም እንዲሁ ተናግረዋል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ኮዲ ጋክፖ ለጥቂት ሳምንታት ከሜዳ ርቃል ተብሏል በጉዳት ምክንያት። ፌዴሪኮ ኪየዛ ከቡድን ውጭ የሆነው በህመም ምክንያት ነው ተብሏል። በቅርቡ የሚመለሳል ተብሎ የሚጠበቀው ነገር ግን ከባድ ነገር እንደሌለ ነው አርነ ስሎት ጨምረው የተናገሩት። አርነ ስሎት ስለ ዋተሮ ኤንዶም ከቡድን ውጪ መሆን ዝርዝር ባይናገሩም እሱም ግን ከሌሎች ሁለት ተጫዋቾች ጋር በመሆን ትልቅ እንግዲህ ማጣት እንደሆነ ሲናገሩ እንደነበር ነው የሰማነው። ነገር ግን ይህንን ጨዋታ ከኢንተር ሚላን ጋር ያደረጉትን ጨዋታ በመጨረሻው ሰዓት ዶሚኒክ ሶቦስላይ ባስቆጠረው
የፍጹም ቅጣት ምት ጎል ጨዋታውን አሸንፈው መውጣታቸውን እናስታውሳለን። ጋክፖ በሆላንዳዊው አሰልጣኝ ስር በሊቨርፑል ብዙ የጨዋታ ጊዜያቶችን የሚያገኝ ተጫዋች በመሆኑ ለሊቨርፑል ትልቅ ኪሳራ ነበር። ሌሎች ሁለት ተጫዋቾችም ኪያዛና ኤንዶም እንዲሁ በጣም በሮቴሽን ውስጥ እንግዲህ የሚጠቀሟቸው አይነት ተጫዋቾች ነበሩና እነዚህ ጉዳት መድረሳቸው ጥሩ ነገር አይመስልም። ሊቨርፑል የውድድር ዘመኑን ወደ ትክክለኛው መንገድ ለመመለስ ብቻ ሳይሆን ከሜዳ ውጪ ክለቡን በከበበው ጫጫታ አንጻርም አዎንታዊ ውጤቶችን የግድ ማምጣት ተከታታይ ይኖርበታል። መሐመድ ሳላ ከአርነ ስሎት ጋር ግጭት የነበረበት ሲሆን ከኢንተር ሚላን ጋር ከተደረገው የአውሮፓ ቻምፒየንስ ሊግ ውጪ እንደነበር እናስታውሳለን። ሊቨርፑል ከሊድስ ጋርም 3-3 ከተለያየ በኋላ በሰጠው አስተያየትም የረጅም ጊዜ የወደፊት ዕጣ ፈንታው አሁንም እርግጠኛ አይደለም። እሱ እንግዲህ ከሜዳ ውጪ በመሆኑና ሊቨርፑሎች ደግሞ ኮዲ ጋክፖና ፌዴሪኮ ኪያዛ ብቁ ባለመሆናቸው አርነ ስሎት የተጫዋቾች ምርጫ ራስ ምታትም በቀጣይ ጨዋታዎች ላይ ሊገጥማቸው እንደሚችል ጭምር ነው መረጃዎቹ የወጡት። ሚኬል አርቴታ በቡድን ውስጥ የክረምቱ የተጫዋቾች የዝውውር መስኮት ወቅት ፈራሚ የነበረው ኤቢሪቼ ኢዜም የተሻለ የሚጫወትበትን ቦታ እንዲወስን ተነግሮታል። በዚህ የውድድር ዘመን የክለቡ ካፕቴን ማርቲን ኦዴጋርድ በጉዳት ምክንያት ለረጅም ጊዜ ከሜዳ ውጭ በነበረበት ወቅት ኤዜ በመሃል ሜዳ ላይ በቋሚነት ተጫውቷል። ሆኖም ግን የክለቡ ካፕቴን ኦዴጋርድ ብቁ ሆኖ ከተመለሰ በኋላ ኤዜ ምርጥ እግር ኳስን ያልተጫወተበት በግራ ክንፍም እንዲጫወት ተደርጎ ነው። በክሪስታል ፓላስ በነበረበት ጊዜ ኤዜ በግብ ክልል ዙሪያ በነፃነት የመጫወትና ቦታን ያለማማረጥም የመቀየር እድልም ነበረው። ነገር ግን ይህ በአርሰናል ጉዳይ አይደለም። አርሰናሎች የጨዋታ ስልታቸውን ይበልጥ የተዋቀሩ ናቸው። እናም አርቴታ ደግሞ ተጫዋቹ የተወሰኑ ህጎችን እንዲከተሉ ይፈልጋል ነው የተባለው። በቪላ ፓርክ ከአስተን ቪላ ጋር በተደረገው ጨዋታ ኤዜ በግራ ክንፍ ተጫውቶ በጨዋታው ላይ ምንም አይነት ተጽዕኖ ማሳደር ያልቻለ ተጫዋች እንደነበር እናስታውሳለን። በእርግጥም ቪላ በማቲካሽ የእንግዲህ ቀዳሚ መምራትም ሲጀምር በመከላከል ረገድ ስራውን ያልሰራውና ትኩረቱ ተበታትኖ ነበር። ኤዜም ሚኬ ብራውን ለፉትቦል ኢንሳይደር እንደተናገረው ከሆነ አርቴታ ኤዜና ኦዴጋርድ በአንድ ቡድን ውስጥም እንዴት አብረው መጫወትና ከሁለቱም ደግሞ ምርጡን ማግኘት እንደሚቻል ላይ ውሳኔ ማድረግ አለበት ሲልም ጭምር ነው የተናገረው። በዚህም የአርሰናል ቡድን ውስጥም ስለ ኤዜ አንዳንድ ጥያቄዎች ተነስተዋል። የዝውውር ከመደረጉ በፊትም ስለ ምርጥ ቦታው ተነጋግረው ነበር። ምክንያቱም በክሪስታል ፓላስ የነጻ ስምምነትም እንዲሆንና በየቦታው እንዲንቀሳቀስም ተፈቅዶለት ነበር። በዚያ ጊዜ ደግሞ በቡድን ውስጥ በሌላኛው ወገን ጠንክረው ለመስራትም የተዘጋጁና እንግዲህ ሊያስፈራ በሚችል አካባቢም ኳስን የሚያቀብሉበት ሌሎች ተጫዋቾችም ነበሩ። በአርሰናል በመሃል ሜዳ ላይ በነበረበት ጊዜም ይህንን በተወሰነ ደረጃ ነበረው። ምክንያቱም ዴክላን ራይስ እና ዙቤሜንዲ የከባዱን ስራ ይሰራሉ። እናም እሱ ደግሞ ወደፊት የሚጠበቅበትን እንዲያደርግም ይፈቅዱለት ነበር። አሁን ላይ ግን ኦዴጋርድ ተመልሶ ሲመጣ ኤዜ ክንፍ ላይ ተመድቧል። ነገር ግን ኤዜም የተፈጥሮ ክንፍ ተጫዋች እንዳልሆነ ሁሉም ያውቃል። ያ ደግሞ ለሱ ቦታው አይደለም። ስለዚህ አርቴታ ማድረግ ያለበት ትልቅ ውሳኔ አለ። ኤዜን ወደ መሃል ሜዳው መመለስና የሚሰጠውን ውስንነትም መቀበል ወይስ ደግሞ ከቦታው ውጪ እንዲጫወት ማድረግ የሚሉ ነገሮች ይነሳሉ። አስፈላጊ ሆኖ ሲገኝ የሚተካ ሰው እንዲሆንም በመጠቀም ምርጫም አለ። እናም እሱ ያንን ማድረግ ይችላል። ነገር ግን ደግሞ ምርጡን እንግዲህ አይሰጥም። ይህም ደግሞ ለመወሰን አስቸጋሪ ውሳኔ ነው። ነገር ግን በቪላ ላይ ከተሸነፉ በኋላ ጥያቄዎች እየተነሱ በመሆናቸው አሰልጣኙ የሆነ ነገር ማድረግም ይኖርበታል። ኦዴጋርድና ኤዜም ሁለቱም በመሃል ሜዳ ሲጫወቱና ከአጥቂ ጀርባ ሆነው እንዲያጠቁ ሲፈቀድላቸው የተሻሉ ናቸው። ሁለቱም በአንድ ቦታ ላይ የሚጫወቱ ሁለት ተጫዋቾች አርቴታ በቡድን ውስጥ ማስተናገድ ይችላል። ካልቻለ አርሰናል በክረምቱ በኤዜ ላይ ትልቅ ገንዘብን ማውጣቱ ተገቢ ነው እየተባለ ይገኛል። በቪላ ፓርክ ላይ የታየው አፈጻጸምም ከግምት ውስጥ ካስገባን ኤዜ በክንፍ ላይ መጫወት አይችልም። እናም በዚህ ላይ ደግሞ ምንም ጥርጥር ሊኖር አይገባም። አንዳንድ ጊዜ ትልቅ ቡድን መኖሩ ለአሰልጣኙ ራስ ምታት ይሆናል። እናም ደግሞ በዚህ የውድድር ዘመን በአርሰናል በአርቴታ ላይም ሊከሰት ይችላል ተብሎ ነው የሚታሰበው። የስፔናዊው አሰልጣኝ እቅዶች ምን እንደሆኑና ሁለት አጥቂ አማካዮችን በአንድ ቡድን ውስጥም እንዴት ማስተናገድ እንደሚወሰንም በሚቀጥሉት ጥቂት ሳምንታት ውስጥ የተሻለ ሀሳብ ይሰጣሉ ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሙሐመድ ሳላህ በሊቨርፑል ከአሰልጣኝ አርኔ ስሎት ጋር አልተስማማም። አጥቂው እንግዲህ በሊቨርፑል የመጨረሻዎቹ 3 የፕሪሚየር ሊግ ጨዋታዎች ከቋሚ አስተላለፍ እንግዲህ መውጣቱ ከአሰልጣኙ ጋርም እንዲጋጭም ትልቁ ምክንያት እንደሆነ ጭምር ነው የሚታወቀው። ሳላ በ2017 ክለቡን ከተቀላቀለ በኋላ በአንፊልድ እንዲህ ያለ ሁኔታ ገጥሞት አያውቅም። እሱ ሁልጊዜም በቡድን ወረቀቱ ላይ የመጀመሪያው ስም ነበር። ነገር ግን በአርኔ ስሎት ስር ይተለውጧል። እናም ይህ በግብፃዊው አጥቂ ዘንድም ተቀባይነት አለማግኘቱ የማያስደንቅ ነው። በዚህ የውድድር ዘመን በአራቱ ብቻ የፕሪሚየር ሊግ ግቦችም ለሱ ደካማ አቋም ነበር። ሳላህ እንግዲህ ለመርሲሳይዱ ክለብ በብቃት ለመጫወትም ተቸግሯል። ይህ ደግሞ ለአብዛኞቹ የሊቨርፑል ተጫዋቾች የተከሰተ ጉዳይ ነው።
በሳላህና በአርነ ስሎት መካከል ችግሮች እየጨመሩ በመምጣታቸው ስለ ሳላህ የወደፊት እጣ ፈንታ ግምቶች ጨምረዋል። እናም አሁን ላይ ወደ ሳዑዲ ፕሮ ሊግ ዝውውር ጋርም ስሙ እየተያዘ ነው። የቀድሞ የማንቸስተር ሲቲ እንግዲህ አማካሪ የነበረው ስቴፈን ቦርሰን የሊቨርፑል ኮከብ የወደፊት እጣ ፈንታውና ወደ መካከለኛው ምስራቅ የመዘዋወር እድል ላይ ተወያይቷል። ቦርሰን ለፉትቦል ኢንሳይደር ሲናገርም ስለ አንዳንድ እነዚህ እንግዲህ አንጋፋ ተጫዋቾች ከዚህ በፊት ተነጋግረን ነበር። ከአቋም ላይ ከመሆንም ወደ አቋም ማጣትና በፕሪሚየር ሊግ ደረጃ ላይ ለመገኘት በሚደረገው ውድቀትም በጣም ድንገተኛ ሊሆን ይችላል ሲል የተናገረው። ይህ ደግሞ ለሳላ ላይ የሚከሰት ሊመስል ጀምሯል። እርግጠኛ ነኝ ለብዙ ዓመታት እጅግ በጣም ወጥ ነበር። እስከማስታውሰው ድረስ እንደዚህ ያለ የአጠቃላይ አቋም መውረድም አጋጥሞት አያውቅም። ስለዚህም እድሜውና ሌሎችም ነገሮች ይህንኑ እንግዲህ ማሰብም ተጀምሯል ሲልም ጭምር የተናገረው። አሁን ላይ ሳዑዲ ሊቨርፑልን ከሁኔታው ማዳን እንደሚችል ግልጽ ነው። ምናልባትም ከፍተኛ የዝውውር ክፍያ ከመክፈላቸውም በላይ ደግሞ በቀጣዮቹ 2 ዓመታትም የደሞዝ ግዴታቸውን ይረከባሉ። ይህም በጣም ትልቅ ነው። የሳላህ በአንፊልድ ላይ ያለው የረጅም ጊዜ የወደፊት እጣ ፈንታ አሁን እርግጠኛ አይደለም። አጥቂው ለክለቡ ባሳየው አስደናቂ ብቃት ምክንያትም በዚህ ዓመት መጀመሪያ ላይ አዲስ ውልም ፈርሞ ነበር። በአቋሙ ላይ የተደረገው ለውጥና የክለቡ አቋም ፈጣንና አስገራሚ ሆኗል። የሳዑዲ ፕሮ ሊግ በዚህ የፕሪሚየር ሊግ ኮከብ ላይም የረጅም ጊዜ ፍላጎት ያለው ሲሆን በሊቨርፑል ውጥረቶች እየጨመሩ በመምጣታቸው እሱን ለማስፈረምም እድሉን እንደገና ሊያጤኑበት ይችላሉ። ይህ በሊቨርፑል የሳላ ፍጻሜ ከሆነ አሳዛኝ ፍጻሜ ነው። ለክለቡ በጣም ብዙ የሰጠና የዘመናዊ እንግዲህ ምርጥ እግር ኳስ ተጫዋችም የነበረ ተጫዋች በአንፊልድ ያለው ጊዜ እያጠናቀቀ ሊሆን ይችላል። ነገር ግን መጥፎ በሆነ ማስታወሻ እያጠናቀቀ እንደሆነ ነው በርካቶች የሚያምኑት። ለቼልሲው አሰልጣኝ ኤንዞ ማሬስካ ከ2026 በፊት ለቡድናቸው የህልም ፈራሚ ተብሎ ከሌሎች ሁሉ የበላይ የሚጠቀሰው ስም ሃሪ ኬን ነው። በኤክስ ገጽ ላይ ባለው ታማኝ መረጃ ምንጭ መሰረትም ማሬስካ ኬንን ቼልሲ በሀገር ውስጥም ሆነ በአውሮፓ በድጋሚ በእንግሊዝ ልሂቃን መካከል ራሱን ለማቋቋም የሚያስፈልገው ለውጥ አምጪ ሰው ሊሆን እንደሚችል ይታመናል። የቼልሲው አሰልጣኝ ኤንዞ ማሬስካ የህልም ፈራሚ ከባየር ሚኒክ ሃሪ ኬን ነው። ኬን ግቡን ማስቆጠር የሚችል በሜዳ ላይ መሪ የሆነና ልምዱንም ደግሞ እንዲሁ ቼልሲ የፕሪሚየር ሊጉንና የቻምፒየንስ ሊግን ዋንጫዎችም ለማግኘት የሚያስችለው ነገርን ሊሰጠው እንደሚችል ጭምር ነው የሚታመነውና በሚያደርገው ጥረት ውስጥም ለውጥ ማምጣት ይቻላል ተብሏል። ኬን በአውሮፓ ውስጥ እጅግ ውጤታማ ከሆኑ ማዕከላዊ አጥቂዎች አንዱ ሆኖ ቀጥሏል። በ2023 ከስፐርስ ወደ ባየር ሚኒክ ከተቀላቀለ በኋላ በቡንደስሊጋውና በቻምፒየንስ ሊግ አስደናቂ ቁጥሮችን ማቅረቡን በመቀጠል በአውሮፓ ታላላቅ አጥቂዎች መካከልም ያለውን ደረጃ አጠናክሯል። ማሬስካ በኬን ውስጥም የመሪነት ብቃት፣ ግብ የማግባት ጥማትና እንዲሁ ደግሞ ልምድን ድብልቅልቅ ያለ ጥምረትም ያያል። እነዚህ ደግሞ ገና እየተጠናከረ ላለው የቼልሲ ቡድንም ትልቅ ጥቅም ሊሰጡ የሚችሉ ባህሪያት ናቸው። ሰማያዎቹ በበርካታ ወጣት አጥቂዎችና የክንፍ ተጫዋቾች የተሞላ ቢሆንም ትኩረት የሚስብና ሌሎች ክፍተቶችን የሚፈጠር ብቁ አስተዋይ 9 ቁጥር ይጎላቸዋል። እንደ ኬን ያለ ተጫዋች ግቦችን ከማስቆጠር ባለፈ አንድ ወጣት ቡድን በፕሪሚየር ሊግና በቻምፒየንስ ሊግ ውድድሮች ላይ በሚፈጠሩ ግፊቶች ውስጥም ይመራል ተብሎ ይታሰባል። እንደ ኬን ያለ ግዙፍ ተጫዋች ማምጣት ደግሞ ቼልሲ ተመልሷል ለመወዳደርም ኢንቨስት ለማድረግና ለፈጣን ስኬት ለመገንባትም ዝግጁ መሆኑን ለቀረው የአውሮፓ ምልክትም ይሰጠዋል። የዝውውሩ ማራኪነት ቢኖርም እንቅፋቶች ከባድ ናቸው። የኬን አሁን ያለው የባየር ሚኒክ ውልም እስከ 2027 የሚቆይ ሲሆን የመልቀቂያ አንቀጽ ወይም ሪሊስ ክሎዝም እንዳለ ቢነገርም ሪፖርቶች እንደሚሉት ወደ 65 ሚሊዮን ዩሮ አካባቢ ነው። የጀርመኑ ክለብ በተለይም በቅርብ ጊዜያት ባሳየው ጠንካራ አቋም ምክንያት እሱን ለማቆየት ፍላጎት ያለው ይመስላል። ሌላው ጉዳይ የእሱ ደሞዝና የሚጠይቀው የውል መጠን ነው። ይህም ለቼልሲ ቦርድ ከፍተኛ የገንዘብ ግዴታ ነው። ክለቡ በቅርቡ ሊያም ዴላፕና ዣኦ ፔድሮን ቢያስፈርምም የእነሱ መምጣት እንኳን ስለ ኬን ያለውን ግምትም አላስቆመውም። ይህም ደግሞ አሰልጣኙ ከተቋቋመ እንግዲህ ይህንን ተጫዋችም አስፈላጊነት ምን ያክል አጥብቀው እንደሚመለከቱት የሚያሳይ ነው። እንደ ባርሴሎናና ማንቸስተር ዩናይትድ ያሉ በዓለም ላይ ያሉ ትልልቅ ክለቦች በሙኒክ ያለውን የኬን ሁኔታን በቅርበት እየተከታተሉ ነው። ቼልሲ ኬንን ለማስፈረም የሚያስፈልገውን የገንዘብና የስፖርታዊ ምኞትን ማሟላት እናም ደግሞ እንደሚገባው ደግሞ ነገር አድርጎ ደግሞ ማየትም ሊኖርበት እንደሚችል ጭምር ነው መረጃዎች የወጡት። ሮድሪ በዚህ ጥር ከሪያል ማድሪድ የመውጫው በር ላይ ሊሆን ይችላል። እናም ሊቨርፑልና አርሰናል የዝውውር ጥያቄያቸውን እያዘጋጁ መሆኑን ከወኪሎች ኢንዱስትሪ ጋር ቅርበት ያላቸው ምንጮች ለከቼንዶ ኦፍሳይድ አሳውቀዋል። በአሰልጣኝ ሻቪ አሎንዞ ስር ውስን የጨዋታ ጊዜ በማግኘቱና ከቪኒሲዮስ ጁኒየርና ከኬሊያን ምባፔ ጋር ያለው ፉክክር ሪያል ማድሪድ ለብራዚላዊው የክንፍ አጥቂም ከባድ ጥያቄዎችን ለመስማትም ዝግጁ ይመስላል።
ኤምባፔ ከመጣና ቪኒሲዮስ ጁኒየር በቡድን ውስጥ ያለውን ዋናነትም ከቀጠለ በኋላ የሮድሪጎ ሚና በሪያል ማድሪድ ቀንሷል። የማይካደው ተሰጥኦ ቢኖረውም በተለምዶ ግን በክንፍ የሚጫወተው የ24 ዓመቱ ተጫዋችም በዚህ የውድድር ዘመን አልፎ አልፎ የጨዋታ ጊዜ ብቻ አይቷል። እናም በቋሚ ደግሞ አስተላለፍም የጀመራቸው ጨዋታዎች ጥቂት ናቸው። ሮድሪጎ በዚህ የውድድር ዘመን በላሊጋ የተጫወተው 330 ደቂቃዎችን ብቻ ነው። የማድሪድ አቋም እየጨመረ የመጣው ተግባራዊ ይመስላል። ክለቡ ፍላጎት ላላቸው አካላትም የዝውውር ጥያቄው በቂ ከሆነ ሮድሪጎን ለመልቀቅም ፈቃደኛ መሆናቸውን ነግሯቸዋል። ከቼንድ ኦፍ ሳይድ ምንጮች እንደገለጹት ሪያል ማድሪድ ለብራዚላዊ አጥቂ ከ85 እስከ 90 ሚሊዮን ዩሮ አካባቢ የሚቀርብ ጥያቄ ለመቀበልም ፍቃደኛ ነው። ሊቨርፑል እንግዲህ ቀያዮቹ በአንድ አንጋፋ አጥቂ መውጣት ምክንያት በሽግግር ወቅትም ላይ የሚገኙ ሲሆን ሮድሪጎን የፊት መስመራቸውን ለማደስና እንደ ከፍተኛ ደረጃ አማራጭም አድርገው ይመለከቱታል። በፍጥነቱ በኳስ አያያዙ እና በክንፍ አጥቂነት ሚናዎቹም የመጫወት ብቃቱ ወይም ቨርሳታይልነቱ ምክንያቱም ከሞሐመድ ሳላ በኋላ ያለውን ዘመን ለመምራትም ክለቡ እየፈለገው ነው የሚገኘው። ለአርሰናል በሚኬል አርቴታ ስርም አርሰናሎች በክንፍ በኩል ተጨማሪ ጥልቀትና ጥራት ይፈልጋሉ። ሮድሪጎ ደግሞ በአይናቸው ውስጥ የነበረ ሲሆን ተጫዋቹ የመልቀቅ ፍላጎቱን ከገለጸ የሪያል ማድሪድ የጠየቀውን ዋጋ ሊያቀርቡ እንደሚችሉ ምንጮች ይናገራሉ። ሮድሪጎ ከበርካታ ትልልቅ ክለቦች ጋር ስሙ እየተያዘ ቢሆንም በአሁኑ ወቅት ግን ሊቨርፑልና አርሰናል ፉክክሩን በመሪነት ይዘውታል። ለሮድሪጎ መጪው የዝውውር መስኮትም የሙያውን አቅጣጫ የሚወስን ሊሆን ይችላል። ወደ ፕሪሚየር ሊጉ መዞር የተረጋገጠ የጨዋታ ጊዜን ከመቀመጫ ወንበር ሚና ደግሞ ይልቅም ዋና ተዋናይነትና ሙያውን እንደገና የማስቀጠልም እድል ሊሰጠው ይችላል። ከሪያል ማድሪድ እይታ አንጻር የፊት መስመራቸውን በተጫዋቾች የተሞላ እስከሆነ ድረስም ሮድሪጎን በገንዘብ መለወጥም አስተዋይ ውሳኔ ነው። ሚናው በመቀነሱ ዝግጁ ግዢዎች ደግሞ በመኖራቸውና የዋጋው መጠን ደግሞ ባለፈው ክረምት ከነበረው አሁን በመቀነሱ ምክንያትም ጥር 2026 በታሪክ ውስጥም ዋና ለውጥም ነጥብ ሆኖ ጎልቶ ይታያል ተብሎ ነው የሚታሰበው። የጥር ተጫዋቾች የዝውውር መስኮት እየተቃረበ ሲመጣ የ25 ዓመቱ አማካይ ኮነር ጋላገር አትሌቲኮ ማድሪድን ለቆ የመውጣት እድሉ እየጨመረ ሲሆን በርካታ የፕሪሚየር ሊግ ክለቦችም የእንግሊዝ ብሔራዊ ቡድኑን ተጫዋች ለማስፈረምም ዙሪያውን እየከበቡ ነው። ፋብሪዚዮ ሮማኖ እንደገለጸው ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ቶተንሃም ሆትስፐርስ እና ኤቨርተን በዚህ ክረምት ስምምነት ለማድረግም በግልጽ ፍላጎት ካሳዩ ክለቦች መካከል ይገኙበታል። ጋላገር በቼልሲና በክሪስታል ፓላስ በነበረበት ጊዜም አስደናቂ ነበር። ነገር ግን በስፔን ላሊጋ በአትሌቲኮ ማድሪድ ነገሮች አስቸጋሪ ሆነውበታል። ከክረምቱ ወራት ወሬዎች በኋላ ዩናይትድ በውሰት ለማምጣትም ሙከራ ማድረጉ ተዘግቧል። ነገር ግን በአትሌቲኮ በዚያን ጊዜ ጥያቄውን አልተቀበለም ነበር። ይሁን እንጂ ጋላገር በዚህ የውድድር ዘመን መደበኛ ቦታ ለማግኘት እየተቸገረ በመምጣቱና በመሃል ሜዳ ያለው ፉክክር በመጨመሩ የስፔኑ ክለብ አሁን በዘላቂነትም የመልቀቅ ፈቃደኛ የሆነ ይመስላል። ምንጮች እንደሚጠቁሙት በጥር ተጫዋቾች የዝውውር መስኮትም 30 ሚሊዮን ዩሮ አካባቢ ያለው ክፍያ ዝውውሩን ለማጠናቀቅም በቂ ሊሆን ይችላል። ከጋላገር አንጻር ይህ ጊዜ ለ2026 የዓለም ዋንጫ ከመደረጉ በፊትም በእንግሊዝ ብሔራዊ ቡድን ውስጥ ቦታውን መልሶ ለማረጋገጥ ካለው ፍላጎት ጋርም የተጣጣመ ነው። በላሊጋው ያለው አነስተኛ የጨዋታ ጊዜና በቋሚነት አለመጀመሩ በተለይም ወደ ፕሪሚየር ሊግ መመለስ ከሆነ የመዞር ፍላጎቱን ያሳድገዋል ተብሏል። የመሃል ሜዳውን ማጠናከር አሰልጣኝ ሩበን አሞሪም ግልጽ እንግዲህ ቅድሚያ የሚሰጠው ጉዳይ በመሆኑ ጋላገር ከሌሎች ኢላማዎች ጋር ሲነጻጸር በቀላሉ ሊገኝ የሚችል አማራጭ ነው። እንግዲህ ማንቸስተር ዩናይትዶች አዲስ አማካይ ለማስፈረም ፍላጎት አላቸውና የእነሱ ኢላማዎች ደግሞ ካርሎስ ባሌባ፣ አደም ዋርተን እና ኤሊዮት አንደርሰን ይገኙበታል። እነዚህ ወይ በጣም ውድ ናቸው ወይ ደግሞ እንግዲህ ማንቸስተር ዩናይትዶች እነሱን ለማስፈረም ከፍተኛ ገንዘብ ይጠብቀዋል። አትሌቲኮ ለመሸጥ ፍቃደኛ ቢመስልም ክለቡ አሁን ጊዜያዊ የውሰት ዝውውርን ከማድረግ ይልቅ ዘላቂ ዝውውርን ይመርጣል። ይህም ደግሞ ለመሃል ሜዳው ተጫዋቹም መረጋጋትንና ግልጽ የመውጫ ስልትንም ለማግኘት ያላቸውን ፍላጎት የሚያሳይ ነው። ፋብሪዚዮ ሮማኖ እንደገለጸው ማንቸስተር ዩናይትድ በጥር ወርም እሱን ለማስፈረም በፉክክሩ ግንባር ቀደም ሲሆን ሩበን አሞሪም ቡድኑን ለማጠናከርና ስብስቡን ለረጅም ጊዜ የገጠመውን ችግር ለመፍታትም ተስማሚ አማራጭ አድርገው ይመለከቱታል ተብሎ ነው የሚታሰበው። ኒውካስል ዩናይትድ በዚህ ጥር ወር በማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ ላይ ያላቸውን ፍላጎት ለማደስ እየዘጋጁ ነው ተብሏል። ይህም የውድድር ዘመኑን ደካማ ጅምር ለመቀየር ሲሞክሩ በግብ ክልል ውስጥም መረጋጋትን ሊያመጣ ይችላል። ዴይሊ ሜል እንደዘገበው ከሆነ ማክፓይሶቹ በኢቲያድ ስቴዲየም
ውስን የጨዋታ እድሎች እያጋጠመው በመምጣቱ ክለቡን ለቆ ለመውጣትም ከፍተኛ ፍላጎት እያሳየ የመጣውን ደግሞ የ23 ዓመቱን ተጫዋች ለማስፈረምም በድጋሚ ዝግጁ ናቸው። ትራፎርድ በክረምቱ ወደ ሲቲ የተመለሰው ለቁጥር 1 ቦታ ለመወዳደር በሚጠበቅበት ሁኔታ ላይ ነው። ክለቡ ከበርንሌይ ጋር አስደናቂ የሆነ እንግዲህ ወደ ላይኛው ደረጃ ካለፈ በኋላ ወይም ካሳለፈ በኋላ በ2024/25 የሻምፒዮንሺፕ የውድድር ዘመን 30 እንግዲህ መረቡን ሳያስደፍር የወጣባቸው ጨዋታዎች ቁጥሮች ናቸው እና በ27 ሚሊዮን ፓውንድ ማንቸስተር ሲቲ ገዝቶ መልሶ ለማምጣትም ውሉን አነቃቅቶታል። የውድድር ዘመኑ በመጀመሪያ ምርጫነት የጀመረ ሲሆን የመጀመሪያዎቹን ጥቂት የፕሪሚየር ሊግ ጨዋታዎችም ጀምሯል። ነገር ግን ሲቲ በዝውውሩ የመጨረሻ ቀን ጂያንሉጂ ዶናሩማን ሲያስፈርም ሁሉም ነገር ተለወጠ። ከዚያን ጊዜ ጀምሮ ዶናሩማ የማያከራክር ቁጥር 1 ሆነ። ቦታውን የሚያጠናክር ሲሆን ትራፎርድ ደግሞ ወደ ተጠባባቂነት ወረደም ተቀንሷል። በሁሉም ውድድሮችም ጥቂት ጊዜያትን ብቻ ነው ተሰልፎ የተጫወተው። በትራፎርድ ምኞትም እንግዲህ በክለብ ደረጃም ሆነ በታላቁ የእንግሊዝ ብሔራዊ ቡድንም ለመርደስ ያለውን ፍላጎትም ከመጠበቅ አንጻር በጥር ወር መደበኛ ቋሚ ተሰላፊነትን ለማግኘት ሲቲን ለቆ ለመውጣትም ፍቃደኛ እንደሆነ ነው የተዘገበው። በእንግሊዝ ግብ ጠባቂ ላይ የረጅም ጊዜ ፍላጎት ያለው ኒውካስል ዩናይትድ በጥር የዝውውር መስኮት እሱን ለማስፈረም እንደገና እድሉንም ለመሞከር ዝግጁ ነው። የኒውካስል ዩናይትዱ የአሁኑ ግብ ጠባቂ ሁኔታው የተጨናነቀና ያልተረጋጋ ነው። ክለቡ ቀድሞውኑ በኒክ ፖፕ እና በአሮን ራምስዴልም የተባሉ ሁለት ልምድ ያላቸው ግብ ጠባቂዎች ያሉት ሲሆን ሁለቱም ለዋናው ቡድን ቦታ እየተፎካከሩ ነው። ይህ ማለት ኒውካስል ትራፎርድን ለማስፈረም አስቸጋሪ ውሳኔዎችን ማድረግ ምናልባትም አጠቃላይ የግብ ጠባቂዎችን ደግሞ ሁኔታን ማስተካከል ሊኖርበት እንደሚችል ነው ግምቶች እየወጡ የሚገኙት። ሊቨርፑል የአታላንታውን አማካይ ኤደርሰን ዶስ ሳንቶስን ለማስፈረም ፍላጎት አለው። የ26 ዓመቱ ብራዚላዊ ለጣሊያኑ ክለብ በጣም ጥሩ አቋምን አሳይቷል። እናም ደግሞ ለሊቨርፑል ድንቅ ግዢ ሊሆን ይችላል። በመሃል ሜዳ ላይም ተጨማሪ ጥራት እንደሚያስፈልጋቸው ሚስጥር አይደለም። እናም ብራዚላዊው ለነሱ ተስማሚ ሊሆን ይችላል። ጨዋታንም በተሻለ ሁኔታ እንዲቆጣጠሩ ይረዳቸዋል። እናም ለቡድኑ ፈጠራን ይጨምራል። በጣሊያን ውስጥም ብቃቱን አረጋግጧል። እናም ለእንግሊዝ እግር ኳስም የሚሆኑ ቴክኒካል ባህሪያቶች ያሉት ኤደርሰን ከዚህ በፊትም ከሊቨርፑል ጋር ስሙ ተያይዞ ነበር። ከፌጂያስ በተገኘ ዘገባ መሰረት ባርሴሎናም በተጫዋቹ ላይ ፍላጎት አለው። ሆኖም ግን ሊቨርፑል ጠንካራ የዝውውር ጥያቄን ይዞ ይቀርበዋል ተብሎም ተዘግቧል። እናም አሁን ላይ ስምምነቱን ለማጠናከርም ግልጽ ተወዳጅ ሆነዋል። አማካዩ በከፍተኛ ደረጃ ለመወዳደር ይፈልጋልና ሊቨርፑል ወይም ባርሴሎናን የመቀላቀል እድሉም ለእሱ በጣም አስደሳች ነው የሚሆነው። ተጫዋቹ በሚቀጥሉት ሳምንታት ውስጥ ምን እንደሚወስን ማየቱ አስደሳች ያደርገዋል። ሁለቱም በዓለም ላይ ካሉ ትልልቅ ክለቦች መካከል የሚገኙ ሲሆን ለዋና ዋንጫዎችም ለመታገል የሚያስችል መድረክን ሊሰጡት ይችላሉ። አማካዩ በሙያው ጫፍ ላይ የሚገኝ ሲሆን አዲስ ፈተና ለመውሰድም ትክክለኛው ጊዜ ይህ ነው። ኒውካስልም ተጫዋቹን ለማስፈረም ፍላጎቱ አለው። ሊቨርፑል ተጫዋቹን ከ30 እስከ 40 ሚሊዮን ዩሮ አካባቢ ባለው ክፍያም ለማስፈረም ደግሞ ፍላጎቶች እንዳሉት ነው እየተገለጸም የሚገኘውና ይህ ለፕሪሚየር ሊግ ሻምፒዮኖቹ ትልቅ ስምምነት ይሆናል ካስፈረሙት። ተጫዋቹ ኢንቨስትመንቱን የሚያረጋግጥ ጥራት ያለው ሲሆን ለእነሱም አስፈላጊ ተጫዋች ሆኖ ሊታይ ይችላል። ይህ በእንዲህ እንዳለ ባርሴሎናም በመሃል ሜዳ ላይ ተጨማሪ ጥራትን ለመጨመር እየፈለገ ነውና ደቡብ አሜሪካዊውን በእርግጠኝነት ለሚፈልጉት የተጫዋች መገለጫም ይስማማል። የት እንደሚፈርም እንግዲህ በቀጣይ የሚታይ ጉዳይ ይሆናል ተብሎ ይታሰባል። በርከት ያሉ የአውሮፓ ክለቦች ግን ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ነው። ጄሚ ካራገር በሞሐመድ ሳላ ላይ ከፍተኛ ቁጣውን በመሰንዘር የግብፁ ኮከብ እንግዲህ ሆን ብሎ አርነ ስሎትን ለማዳከምና ከአንፊልድ እንዲባረር ለማድረግ እየሞከረ ነው ብሎ እንደከሰሰም ከዛ በኋላ ደግሞ በሊቨርፑል ያለው ሁከት ደግሞ ይበልጡኑ እየጨመረ እንደመጣ የሚታወቅ ጉዳይ ነው። ይህ አስተያየት የመጣው ሳላ ሊቨርፑል ከሊድስ ዩናይትድ ጋር በነበረው ትርምስ ውስጥም 3-3 አቻ ውጤት መውጣቱን ተከትሎ ክለቡንም ሆነ አሰልጣኙን የነቀፈበት ትልቁ ቃለ መጠይቅ ከሰጠ ከሁለት ቀናት በኋላ እንደሆነ ነው የሚታወሰው። በስካይ ስፖርት የሰኞ ምሽት እግር ኳስ ዝግጅት ላይ የተገኘው ካራገርም ምንም ሳልደብቅ የሳላ ድርጊት ነውር ሲልም ነበር ያን የገለጸው። አንጋፋው አጥቂ ስሎትን ለማባረር እየሞከረ እንደሆነም ጭምር ነው ጄሚ ካራገር የሚያምነው። ካራገር ንግግሩን ሲጀምር ነውር ብዬ ነው ማስበው ብሏልም። አንዳንድ ሰዎች ይህንን ስሜታዊ ድንገተኛ መግለጫ አድርገው ይስሉታል። እኔ ግን እንደዚህ አድርጌ አልመለከተውም። ሞሐመድ ሳላ በ10 ዓመታት ውስጥም ለ4 ጊዜ ያክል ቃለ መጠይቅ በሚሰጥበት ቦታ ላይ በቆመበት ጊዜ ሁሉ እሱና ወኪሉ የራሱን አቋም ለማጠናከር ታስቦበት የተዘጋጀ ነው ብሏል። በቃለ መጠይቅ ቦታ ላይ በሚቆምበት ጊዜ ሁሉ ከፍተኛ ጉዳት ለማድረስም የራሱን አቋም ለማጠናከርም በሱና በወኪሉ ታስቦ የተዘጋጀ ነው የሚመስለኝ። ይህንን ለማድረግ አሁን ያለውን ሳምንትም ደግሞ መርጧልና መጥፎ ውጤት እስኪመጣ እየጠበቀ ይመስላል። በዚህ ሰዓት በክለብ ውስጥ ያለው ሁሉም ሰው ደግሞ በአዘኔታ ስሜት ውስጥ እንዳለ ይሰማዋል።
እናም እሱ ያንን ጊዜ መርጦ ለአሰልጣኙን ለመንቀፍም ለማባረርም ሞክሯል ሲልም ጭምር ነው ካራገር የሚናገረው። ከ12 ወራት በፊትም እንግዲህ ሊቨርፑል የሊጉ መሪ በነበረበት ጊዜና ሳውዝሃምፕተንን ያሸነፈበት ግብ ባስቆጠረ ጊዜ የደጋፊዎችን ስሜት ተጠቅሟል። ያ ደግሞ ወጥቶ በሊቨርፑል ባለቤቶች ላይ ጫና ለማሳደር አመቺ ጊዜ ነበር። ስለዚህም ቀሪው የውድድር ዘመን ደግሞ ለሞሐመድ ሳላ ደሞዙን ስጡት የሚሉ ባነሮችም እንዲታዩ ያደረገበት ጊዜ ነበር። የመጨረሻዎቹ 3 ጨዋታዎች በተጠባባቂ ወንበር ላይ ያሳለፈው የ33 ዓመቱ አጥቂም በአርነ ስሎት የጨዋታ አቀራረብና የቡድን ምርጫዎችም እየተበሳጨ መጥቷል። በርካታ አንጋፋ ተጫዋቾች ለሳላ ርህራሄ እንዳላቸው ይነገራል። ሌሎች ደግሞ ቡድኑ ከአስከፊ አቋሙ እንዲያገግምም የስሎት ስልጣን መጠበቅም እንዳለበት ነው የሚያምኑት። ሳላ እንግዲህ አርነ ስሎትን ለማባረር እየሞከረ ነው የሚለው የካራገር ክስም በሊቨርፑል አጥቂ ዘንድ ተቀባይነትን ላያገኝ ይችላል። ባለፈው የውድድር ዘመን ለክለቡ ዋንጫ ለማስገኘትም የአሰልጣኙን ጥረት ሁሉ የረዳው ሳላህ ላይ የተሰነዘረ መሰረተ ቢስ ክስ ይመስላል። አንዳንድ ሰዎች የሳላ ድርጊት ሊስማሙበት፣ አንዳንዶች ደግሞ ላይስማሙበት ይችላሉ። ይህ የተለመደ ነው። ነገር ግን ካራገር ተጫዋቹ አሰልጣኙ እንዲባረር ይፈልጋል ማለቱ ከሊቨርፑል ክለብም ትንሽ ያለፈ አስተያየት ነው። ሳላህ ያቀረበው የራሱን ጉዳይ ነበር። እናም ከቡድኑ በየጊዜው እየተገለለ ያለው ምክንያቱም ሳይነገረው መሆኑ ለመገናኛ ብዙሃንና ለደጋፊዎች እያሳወቀ እንደነበር ጭምር ነው መረጃዎቹ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ይህ ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ነው። በዚህ በሁለተኛው ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን ደግሞ እነዚህን ነው የሚመስሉት። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት የዛሬው የዕለተ ሐሙስ የምሳ ሰዓት ፕሮግራማችን ይህንን ያደመጣችሁትን ይመስል ነበር። ስለተከታተላችሁኝ ከኛ ጋር ስለነበራችሁ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግናችሁ። በነገው ጠዋት በሚኖረው ደግሞ ፕሮግራማችን ሌሎች የዝውውር ጉዳዮችን ሰፋ አድርገን ይዘን እንቀርባለን። ለዛሬ ግን እዚህ ጋር ላብቃ። መልካም ጊዜ እንዲሆንላችሁ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።